ቃልሙድ ውድ አድማጮች እንደምን ሰነበታችሁ? ለዛሬ ጀግኖች አርበኞቻችን በሚታወሱበት ጊዜ ላይ ሆነን የአድዋን ታሪክ እናስታውሳለን። ምንጫችን አጤ ምኒልክ የተሰኘው የጳውሎስ ኞኞ መጽሐፍ መሆኑን ስንገልጽ በክብር ነው። 20 ሺህ ያህል ወታደሮች ያሉበት የአውሮፓ ጦር በአፍሪካ ሰዎች ለመጀመሪያ ጊዜ ተሸነፈም። በኔምነም መሠረት በዘመናችን ታሪክ ውስጥ እንደ አድዋው ያለ ጦርነት የለም። በእልቂቱ በኩል 25,000 ሰዎች በአንድ ቀን ጀንበር የሞቱበትና የቆሰሉበት ነው። ፖለቲካና ታሪክ አበቃ። በአፍሪካ ውስጥ ታላቅ የተወላጆች ኃይል መነሳቱ ታወቀም። የአፍሪካ ተወላጆች ታሪክ ተለወጠም። ጥቁሩ ዓለም በአውሮፓውያኑ ላይ ሲያምፅና ሲያሸንፍ የመጀመሪያ መሆኑ ነው። ሀበሾች አደገኛ ሕዝቦች መሆናቸው ከኦሪት ዘፍጥረት ጀምሮ ተጽፎላቸዋል። የእኛ ዓለም ገና ቶርና ኦዲዮን የሚባሉ አማልክት ሲያመልክ በነበረበት ጊዜ ሀበሾቹ የክርስትናን ሃይማኖት የተቀበሉ ናቸው። አሁን የሁሉንም ፍላጎት አድዋ ዘጋው። ይህን ያለው በርክሌይ የተባለ ጸሐፊ ነው። ወደ አድዋ የዘመተው የኢትዮጵያ ጦር ብዛቱ በትክክል አይታወቅም። ብዙ ታሪክ ጸሐፊዎች የጻፉት የተለያየ ቁጥር ነው። ቱኪ የተባለ ጸሐፊ የኢትዮጵያ ወታደር ከ70,000 እስከ 80,000 ይደርሳል ይልና ከነዚህም ውስጥ ጠበንጃ ያላቸው 25,000 ሰዎች ናቸው ብሏል። አንቶኖሊ ደግሞ ከ110,000 እስከ 120,000 ናቸው ሲል፣ ባራቴሪ እንደ ጻፈው ደግሞ ከ75,000 እስከ 80,000 ይደርሳል ብሏል። ኤልግ 150,000 ነው ሲል፣ ዌልብ ደግሞ በምኒልክ ጥሪ የተሰበሰበው ሕዝብ 200,000 ሰው ነው ይላል። ይህ ሰራዊት በሙሉ ከጦርነቱ ቦታ አልደረሰም። ሰራዊቱ በከፊል ገና በጉዞ ላይ እንዳለ ጦርነቱ አለቀ ይላል። ዌልድ የተባለው ጸሐፊ ደግሞ 120,000 ኢትዮጵያውያን በጦርነቱ ተካፍለዋል ሲል፣ የሚኒሊክ መድፍ አስተኳሽ የነበረው ፈረንሳዊ ካፒቴን ክሎቼቲ ደግሞ 150,000 እንሆናለን ሲል ጽፏል። በኢጣሊያ በኩል የቅኝ ግዛት ወታደር ሳይጨምር 17,000 ኢጣሊያውያን ከ56 መድፎች ጋር ተሰልፈው ነበር። በኢጣሊያ በኩል የተሰለፈው ወታደር እጅግ ዘመናዊ የሆነና የሰለጠነ ወታደር ነበር። የኢትዮጵያውያኑን ቁጥር ያበዛው ግን የተከታዩ ጀሌ ጦር ብዛት ነው። ይህንንም ካፒቴን ሞልቴዶ የተባለ የዘመኑ የኢጣሊያ ጋዜጠኛና መድፈኛ ከጻፈው ለመረዳት ተችሏል። የጋዜጠኛው መድፈኛ እንዲህ ይላል። ከፓውሌቲ ጋር ተገናኝተን እንዳጫወተኝ የሀበሾቹ ጦር ወረራ እንጂ ጦርነት አልነበረም። ሕዝቡ ከሁሉም አቅጣጫ ብሔረሰብ ተውጣቶ ቀርቧል። የሚዋጋው ደግሞ ፈረሱ፣ በቅሎ፣ አህያ ሁሉ በአንድነት ከሰዎች ጋር ተደባልቆ በመሆኑ ግራ ገብቶኝ ነበር። ጦርነቱ ከወታደሮች ጋር ብቻ አልነበረም። በጦርነቱ ውስጥ ሴቶች፣ ሽማግሌዎች፣ ሕፃናት፣ ቄሶችና አካለ ጎደሎች ሳይቀሩ ወጉን ብሎኛል ሲል ጽፏል። በአድዋ ጦርነት ጊዜ በሚኒሊክ በኩል የነበሩት መድፈኞች ብዛት 42 ሲሆን እነዚህም የኢጣሊያን ዘመናዊ የተራራ መድፍ የማይወዳደሩ ነበሩ። ዳግማዊ አጤ ምኒልክ ጥቅምት 2 ቀን 1888 ዓ.ም መሪዎቻቸውን አስከትለው ወደ ትግራይ ለመዝመት ከአዲስ አበባ ጉዞ ጀመሩ። ጉዞው እንዴት ነበር? ፓውሎቲ እንዲህ ይላል። ሲጓዙ በደንብ ተመልክቻቸዋለሁ። ዳገቱን ሲወጡ፣ ቁልቁለቱን ሲወርዱ፣ ሸለቆውን ሞልተው ሲሄዱ እየተጫጫሁ ነው። ለውጊያ የሚሄዱ አይመስሉም። ሴቶች፣ ሽማግሌዎች፣ አንካሶች፣ ሕፃናት፣ ቄሶች፣ አካለ ጎደሎች ሳይቀሩ አብረው በአንድነት ይጓዛሉ። እኔ እንዳሰብኩት ለጦርነት የሚሄዱ የጦር ወታደሮች አይመስሉም። ሕዝቡ በሙሉ ተነቅሎ ለወረራ የሚሄድ ይመስል ነበር ብሏል። ሞልቴዶ ደግሞ አህያው፣ በቅሎ፣ ፈረሱ፣ ሰው ሁሉ በአንድነት ይጓዛሉ። መንገድ ሲጠብ መንገድ ይሰራሉ። በአንድ ጊዜ በግራ ወይም በቀኝ ይሰማሩና የጠበበውን መንገድ ይሰብሩታል። ሰራዊቱ ባለፈበት መንገድ እርጥብ የሳር ዘር እንኳን አይገኝም። ምክንያቱም በ100,000 የሚቆጠር እግር ረጋግጦ ስለሚያጠፋው ነው። ዳገት ላይ ሲደርሱ በመጠኑ እርምጃቸውን ቀንሰው ይጓዛሉ። ጉዞ እርምጃውን በሚቀንስበት ጊዜ አንዳንድ ጎበዝ ከመሃል ብቅ ይልና ፈጥኖ ይራመዳል። በዚህ ጊዜ ሁሉም ያን ጎበዝ ተከትለው
እርምጃቸውን ያፋጥናሉ። ያን ጊዜ ወደ ኋላ የሚቀሩ አህያና በቅሎ ነጂዎች ናቸው። የአህያውና የበቅሎውን አካሄድ ወደ ኋላ የሚያስቀረው የተራራው ግራ ቀኝ ድንጋይ ነው። ጉዟቸው ከተራራው ድንጋይ ግራና ቀኝ እየተጋጨ በመሆኑ ነው። የንጉሡ ሰራዊት መንገድ ሰሪ ክፍል አለው። መንገድ ሰሪዎቹ ሲሰሩ አይቻለሁ። መንገድ ሰሪዎቹ በሺ የሚቆጠሩ ናቸው። መንገድ ሲሰሩ በጎራዴያቸው የዛፉን ቅርንጫፍ ይቆርጣሉ። ግማሹ በቆንጨራ ቁጥቋጦውን ሁሉ እየቆረጠ ይጥላል። ግማሹ በማጭድ ሳሩን ያጭዳል። ግማሹ ድንጋይ እየተሸከመ ያመላልሳል። ግማሹ ትንንሿን ተክል ሁሉ እንዳታደናቅፍ እየነቀለ ይጥላል። ሀበሾች የሚጓዙት እንደ ድርቡሾች በሌሊት ጨረቃ ጠብቀው ሳይሆን ሌሊቱን አርፈው አድረው ቀን ሲሆን ይጓዛሉ ብሏል። በርክሌይም ስለ ጉዞ ጽፏል። በሰራዊቱ መሃል አዝማሪዎች አብረው ይዘምታሉ። በዚያ ሁሉ ሁካታ አዝማሪዎች ዘማቹን እያጫወቱ ይሄዳሉ። አብሯቸው የሚጓዘው ሰራዊትም ለአዝማሪዎቹ ግጥም ይነግራቸዋል። አዝማሪዎቹም የደከመውን በግጥም እያበረታቱ ይጓዛሉ። ለምሳሌ ከሚገጠሙ ግጥሞች የሚከተለውን እንመልከት። ወንድሜ ራበ ሆይ፣ ወንድሜ ጠማ ሆይ፣ አዎን የእናቴ ልጅ ርቦህ ጠምቶሃል። ታዲያ የእናቴ ልጅ አዳኝ ወፍ አይደለህም ወይ? ግፋ ብረር ወደፊት ሄደህ ጠላትህን አትበላም ወይ? ግፋ ወደፊት ከበዓሉ ቦታ ፈጥነህ ድረስ፣ የምታርደውን ሥጋ የምቆራርጥልህ እኔ ነኝ። ግፋ የእናቴ ልጅ ውሃ ጠምቶሃል። ጠጅ ብታጣ ደሜን እንድትጠጣ እሰጥሃለሁ። ግፋ ይላሉ ብሏል። የአድዋ ጦርነት ከመጀመሩ በፊት ባራቴሪ በእረፍት ሰበብ ከኤርትራ ወደ ኢጣሊያ ሄዶ ነበር። ካሜራ ከሚባል ከተማ ሉሊዮ ሐምሌ 26 ቀን 1895 ሲገባ ከፍ ያለ አቀባበል ተደረገለት። የከተማው ሕዝብ በሙሉ ወጥቶ ተቀበለው። ገና ሳይዋጋ ታላቁ ድል አድራጊ ጀግና እያለ ሕዝቡ ጮኸለት። ባራቴሪም ለሕዝቡ አጭር ንግግር ሲያደርግ በቅርብ ቀን ሚኒሊክን በቀፎ ውስጥ አስሬ ሮማ አመጣዋለሁ ብሎ መናገሩን ኤሊትስና ሮሲ ጽፈውታል። የኢጣሊያ ሹማምንትና ሕዝብ ድል በማድረጉ ተማምኖ በየቦታው በሚፈነጭበት ጊዜ በአዲስ አበባ ሚኒሊክ የሚሰሩትን ሲሰሩ፣ ጣይቱ ደግሞ በየአገሩ ያለውን ሸክላ ሰሪ ሁሉ አሰባስበው የእንጀራ መጋገሪያ ምጣድና የወጥ መስሪያ ድስት ሲያሰሩ መክረማቸውን ክሪት ጽፋለች። አጤ ሚኒሊክ ኢጣሊያን ለመውጋት ወደ ትግራይ ከመዝመታቸው በፊት አብዛኛው የኢትዮጵያ መኳንንት በኢጣሊያ ሰላዮች ስብከት ተጠምዶ ነበር። አውጉስቶ ሳላምባኒ ጎጃም ውስጥ ተቀምጦ የንጉሥ ተክለ ሃይማኖት ረዳትና አማካሪ በመምሰል ንጉሥ ተክለ ሃይማኖት ከኢጣሊያ ጋር ቢያብሩ የኢጣሊያ መንግሥት ሚኒሊክን ጥሎ እሳቸውን እንደሚያነግሳቸው እየነገረ ልባቸውን ይጎተጉት ነበር። በትግራይ በኩል ጃኮብ ናሬቲና ሌሎች በአጤ ዮሐንስ ጊዜ የዮሐንስ ቤተ መንግሥት ባለሟል የነበሩት የሚኒሊክ ባለሟል የነበረው አንቶኖሊ አጤ ዮሐንስ ንጉሥ ሚኒሊክን በነገር እየጎነጎነ ሲያጣላ እንደነበረ ሁሉ በአሁኑም ዘመን አጤ ሚኒሊክ ዙፋኑን የያዙት በግፍ መሆኑን ለራስ መንገሻ በመንገር ራስ መንገሻም ከኢጣሊያ ጋር በመተባበር በግፍ የተወሰደባቸውን ዘውድ አስመልሰው በዮሐንስ ዙፋን ላይ እንደሚያስቀምጧቸው ቃል በመግባት እስከ ማስከዳት ደርሰው ነበር። በሐረርጌ የራስ መኮንን ወዳጅና የኢጣሊያ ሰላይ የነበረው ፌልተስ ራስ መኮንን በኢጣሊያ ጉብኝታቸው ጊዜ በኢጣሊያ ሀገር ስላዩት የጦር መሳሪያ ብዛትና ዘመናዊነት እያስረዳ ኢትዮጵያ ከኢጣሊያ ጋር ከመዋጋት ይልቅ የኢጣሊያን ጥያቄ መቀበሉ የሚያዋጣት መሆኑን እየነገረ በመኮንን ልብ ውስጥ ፍርሃት ለመንዛት ሞክሯል። እንደ ኤሮፓውያን አቆጣጠር የካቲት 3 ቀን 1895 ዓ.ም ጀነራል ባራቴሪ ለኢጣሊያ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ራሶች ሁሉ ተለያይተዋል። ሁሉም የሚሰራውና የሚያስበው የየግሉን ጉዳይ ብቻ ነው። የጎጃሙ ንጉሥ በሚኒሊክ የውስጥ ጠላት ናቸው። የጎጃሙ ንጉሥ ለሚኒሊክ የውስጥ ጠላት ናቸው። መንገሻ አሁንም በማንገራገር ላይ ነው። ራስ ሚካኤል ከኛ ጋር እየተነጋገረ ነው። መኮንንም ጦርነቱ እንዳይካሄድ የተቃውሞ ተንኮል እየሰራ ነው። ጦርነቱ ሲጀመርም በንጉሱ ላይ ይሸፍታሉ በማለት አሳውቋል። ባራቴሪ ነገሩ እውነት ይምሰለው እንጂ አንድም ከልቡ ሚኒሊክን ወይም አገሩን የከዳ መኳንንት አልነበረም። ሁሉም ነገር መኳንንቱ እየነገሯቸው ሚኒሊክ ሁሉንም ነገር ያውቃሉ።
ዋናው ምክንያት ሁሉም የኢጣሊያ ወዳጅ እየመሰለ ሚስጥር ለማግኘት መሞከሩ ነበር። ለኢጣሊያ ሰላዮች ያልተበገሩት ራስ አሉላ ናቸው። ራስ አሉላ በዮሐንስ ጊዜም ቢሆን የኢጣሊያኖች ሰላዮች በራሳቸው ሰላዮች እየያዙ በማሰርና ከሀገር በማስወጣት የሚቀጡ ነበር። እንዲያውም ራስ አሉላ የኢጣሊያ ሰላዮች ሲያሴሩ አጤ ዮሐንስ በትእዛዝ ስለ መፈታታቸው ራስ አሉላ በዮሐንስ አድራጎት ይበሳጩ ነበር። ራስ አሉላ የሚይዙት የሚያስሩት በትግራይ ውስጥ ያሉትን ሰላዮች ብቻ ሳይሆን በመላ ኢትዮጵያ ውስጥ ያሉትን ሁሉ እየለቀሙ ነበር። አንድ ጊዜ በጎጃም በንጉሥ ተክለ ሃይማኖት ዘንድ ተወዳጅ የነበረውን የኢጣሊያ ሰላይ ሳሊምቢኒን ራስ አሉላ ይዘው ሲያስሩት አጤ ዮሐንስ ፍታ ብለው ስላስፈቷቸው አሉላ ተበሳጭተው የራሳቸውን ግዛት ብቻ ወደ መጠበቁ ተመለሱም። በርክላይ እንደጻፈው በዚህ በአድዋ ጦርነት ዋዜማ ጊዜ አጤ ምኒልክና ራስ አሉላ ሲጨዋወቱ ራስ አሉላ ለአጤ ምኒልክ ጃንሆይ እነኚህ ኢጣሊያኖች አይናቸው ታውሯል ልበል እኔንም እኮ አባበሉኝ ብለው መናገራቸውን ጽፏል። ይህም ሲባል የኢጣሊያን ማባበል እየተቀበሉ ወደ ኢጣሊያ ለመሆን ያሰቡም የሆኑም ነበሩ። የእቴጌ ጣይቱ ወንድም ራስ ወሌና የላስታው ዋግሹም ብሩ ከኢጣሊያ ጋር መነጋገራቸው ተደርሶባቸው ራስ ወሌ የጣይቱን ወንድም በመሆናቸው ማስረጃ አልተገኘባቸውም በሚል ሲለቀቁ የላስታው ዋግሹም ብሩ ታሰሩ። ኢጣሊያኖች የወሎውን ራስ ሚካኤልን እንደገና ወደ ጥንት ሃይማኖቱ ተመልሰው የእስላም ሃይማኖት ንጉሥ ይሆናሉ ብለው ስለሰበኳቸው ወደ ኢጣሊያ ሊገቡ በቋፍ ነበሩ። የአውሳው ባላባት ከኢጣሊያ ጋር ከጎን እንደሚሰለፍም ውል ተዋውሎ ስለነበር ምኒልክ ራስ ሚካኤልን የአውሳውን ባላባት እንዲወጉ ቢያዟቸው አልወጋም ብለው እምቢ አሉ። በካፒቴን ፔርሴኮ ስብከት ኢትዮጵያን ከድቶ ከኢጣሊያ የተስማማው የአውሳው ባላባት ሼክ ጧሊ በምኒልክ ጦር ከተደበደበ በኋላ አምልጦ ወደ ኢጣሊያኖች ገብቶ አላጌ ላይ 350 ዘመናዊ ጠመንጃ በያዙ ወታደሮች የኢትዮጵያን ሰራዊት ወግቷል። አንዳንዶቹም ሰዎች የኢጣሊያን ገናናነት ለምኒልክ በመንገርና የኢጣሊያን ዘመናዊ መሳሪያ ለመቅጠም ያለመቻሉን በሚያስተማምን ማስረጃ እያቀረቡ ኢጣሊያ በሚለው መንገድ እንታረቅ ይሉ ነበር። ይህን በመሳሰለው ግርግር ግራ የተጋቡት አጤ ምኒልክ መኳንንቱን ሰብስበው አንፍራ፣ እኔ እንደሆነ መዝመቴን አልተውምና ስለ ኢጣሊያ ዘመናዊ መሳሪያና ገናናነት አትንገሩኝ፣ ኃይል የእግዚአብሔር ነውና እጋጠማለሁ። ብትዘምቱም ብትቀሩም ሬሳይን ከጦር ሜዳ ፈልጉት፣ ጠላትን ከኋላ አስቀምጦ መዝመት አይቻልምና በየግዛታችሁ ያሉትን ኢጣሊያኖች አባሩ ብለው አዘዙ። ራስ መኮንንም ብዙዎቹን ኢጣሊያኖች ሲያስወጡ ዋና የኢጣሊያ ሰላይ የነበረውን ወዳጃቸውን ፌልተርን አስቀሩ። ይህም ሰው በአምባላጌው ጦርነት ጊዜ በሁለቱ ወገኖች መካከል እየተመላለሰ ለኢጣሊያ ከፍ ያለ ሥራ ሰርቷል። የኢጣሊያ ጦር አድዋን ይዞ በሰላም አለቅ በማለቱ ዳግማዊ አጤ ምኒልክ ሰራዊታቸውን አስከትለው ወደ አድዋ ዘመቱ። አጤ ምኒልክ ወደ አድዋ ለመዝመት ገና በጉዞ ላይ እንዳሉ የአውሳው ባላባት መሐመድ አንፋራ ከኢጣሊያ ጎን በመሰለፍ መወሰኑን ሰሙ። መሐመድ አንፋራ ከወገኖቹ ከኢትዮጵያውያን አስገድቶ ወደ ኢጣሊያ ሰራዊትነት ያስገባው የውጫሌን ውል ያጣመመው አንቶኒ ነው። አጤ ምኒልክ ይህንን በሰሙ ጊዜ ወደ ትግሬ ሊዘምቱ የነበረውን ራስ ወልደ ጊዮርጊስንና ደጃዝማች ተሰማ ከሀገራቸው መራቅ የተነሳ ወደ ኋላ ቀርተው ነበርና ወደ ሐውሳ እንዲዘምቱ እንዲህ ብለው ላኩባቸው። ከኔ ጋር ያለው ሰራዊት ብዙ ነው፣ ልክና መጠን የለውም። እግዚአብሔር ካልተለየን በትግሬ በኩል ላለው ጦር ይበቃል። እናንተም ወደ ሐውሳ ዝመቱ ብለው አዘዟቸው። እነዚህም ሁለቱ መኳንንቶች ከአንኮበር አዛዥ ወልደ ጣዲቅን ጨምረው ወደ ሐውሳ ዘመቱ። መሐመድ አንፋሪም ድል ሆኖ ሚስትና ልጆቹን ይዞ አመለጠ። እንዲህ መሳዩ አገር ከሃዲ ቢያናድድም እንደ ደጃዝማች ጓንጉል ዘገየ አይነቱ ደግሞ ደስ የሚያሰኝ ታሪክ አለው። ደጃዝማች ጓንጉል ዘገየ በአጤ ምኒልክ ላይ ሸፍተው ከምኒልክ ጭፍሮች ጋር በጦርነት የተፈታተኑ ሰው ናቸው። በዚህም በትግራይ ዘመቻ ጊዜ በምኒልክ ላይ እንደሸፈቱና በረሃ እንደገቡ ናቸው። ምኒልክ ዳር 24 ቀን መርሳ ላይ ሰፍረው ሳለ የደጃዝማች ጓንጉል መልእክተኛ ከአጤ ምኒልክ ዘንድ መጣ። መልእክተኛውም ጃንሆይ ከእርሶ ተጣልቼ በረሃ ገብቻለሁ። አሁን ግን በአገሬ ላይ የውጭ ጠላት ስለመጣ የእርሶና የኔ ጉዳይ ቀርቶ ይማሩኝና
መጥቼ ከእርሶ ከጌታዬ ጋር ሆኜ የአገሬን ጠላት ልውጋ ብለው ተናገሩ። አጤ ምኒልክም ተደስተው ይምጣ ምሬሃለሁ ብለው ላኩ። ደጃዝማች ጓንጉልም መጥተው ከአጤ ምኒልክ ጋር ተገናኙ። ሰራዊቱም መኳንንቱም በእንደዚህ ያለ ጊዜ መጥቼ ከጌታዬ ጋር ለሞት በማለታቸው እጅግ ተደነቁ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እግረ ቀጭን ይሞታል ሲባል እግረ ደንዳና ይሞታል። ወንድዬ ካሳ ነኝ። ቃልውድ